ይሄ ብዙ ጊዜ የሚሰራ አይደለም። ምክንያቱም ጥበብ የትም ቦታ ፐርሰን ነው ተብሎ መጽሐፍ ቅዱስ አልገለጸም። መንፈስ ቅዱስ በፐርሰንነት ተገልጿል። እሺ እንበለው ችግር የለውም። ለምሳሌ እኔ ምሳሌ ልስጥ እዚህ ጋር እንጨቱን በመዶሻ መታውት ሲባል መቼው አንተ ነው ወይስ መዶሻው ነው? እንጨቱን በመዶሻ መታውት ይላል የሆነ ሰው ተነሳና፣ አዎ እንጨቱን የመታው አንተ ነው ወይስ መዶሻው ነው? መዶሻው ህይወት የለውም። ህይወት ስለሌለው መዶሻ ህይወት ስለሌለው የመታውት በመዶሻ እኔ ነኝ። ስለዚህ መቼው አንተ ነህ እንጂ መዶሻ አይደለም። አዎ መዶሻ አይደለም። መዶሻ ህይወት የለውማ። ስለዚህ መዶሻው ቱል ነው ማለት ነው። መዶሻ ቱል ነው። ህይወት ቢኖረውም ባይኖረውም ቱል ነው። አዎ ኤጀንት ነው። በቃ ኤጀንት ነው። ልክ እንደዛ ሁሉ ኢሳይያስ 48:16 ላይ አምላክ በመንፈሱ ላከ ይላል። መንፈሱ ላኪ ነው ወይስ ደግሞ አይሰራማ? የመዶሻ ምሳሌ ቆይኝ አይፈታ ብለህ መልስ። ምሳሌውን እንደመለስከው ቆይ አንድ ጊዜ ምሳሌውን ላስረዳ መልሽ። ለነሱ ልንገራቸው። ምንድነው ያለኝ? ለምሳሌ ወልዴዎት እኔ በመዶሻ መታወት አለ እንጨቱን ጀማል የሚታረግ ድምጽ አለ። እንጨቱን በመዶሻ መታወት ይላል ይብሮ የሚታረግ። እሺ እንጨቱን በመዶሻ መታወት ይላል። ኦኬ እንጨቱን በመዶሻ መታወት ሲባል መቼው እኔ ነኝ አለ። ግን መዶሻው ህይወት ኖሮም አልኖሮም ኤጀንት ነው አለኝ። ኦኬ ህይወት ኖሮ ፐርሰናል ምንም ይሁን ብቻ ለማንኛውም እዚህ ጋር ኤጀንት ነው። አሁን ልክ እንደዚህ ሁሉ ኢሳይያስ 48:16 ላይም ደግሞ ህይወት ኖሮ ፐርሰናል አልኖረ በቴክስቱ መሰረት ማለትም በዋናው ቴክስት መሰረት በአታዶን ያህዌ ሸራሃኒ በርሆ ስለተባለ ማለትም አምላክ በመንፈሱ በኩል ነቢያትን ላከ ወይ ደግሞ የሆነን አካል ላከ ስለተባለ መንፈስ ቅዱስ እዚህ ጋር ላኪ ነው ወይስ ደግሞ ኤጀንት ነው? አዎ መላኩ ችግር የለውም እኮ። አሁን አንተ ያመጣው ምሳሌ ራሱ መዶሻ አንድ አካል ነው፣ ራሱን የቻለ አካል ነው አለ። መዶሻ ሌላ ቦዲ ነው፣ ሌላ ከኔ ውስጥ የወጣ ነገር አይደለም። ኢንዲፔንደንትሊ ያለ ነው መዶሻ። ልክ አሁን ይሄ ምሳሌ ይሄው ከለከልከኛ አንተ ብቻ ልናገር አልክ። እንዴት ልናገር? አይ መልስ ሌላ ቦታ እየወሰድክ ነው። ኤጀንት ነው ወይስ ላክ? አይ እንዴት ልናገር ታዲያ? አይመድ መንፈሱ አሁን መዶሻ ከኔ ውስጥ ወጥቶ ነው የመታው። ከኔ ውስጥ ወጥቶ ነው መዶሻ የመታው። ራሱን የቻለ አካል ነው። አዎ ልክ እንደዛው መንፈስ ቅዱስም ራሱን የቻለ አካል ነው። ከመዶሻ የሚለየው መንፈስ ቅዱስ የእግዚአብሔር መንፈስ ፐርሰን ነው። ከመዶሻ በዚህ ይለያል። ስለዚህ ኤጀንት ነው ላኪ ነው? እዚህ ጋር ኤጀንት ነው፣ ላኪውማ ኤጀንት ነው። ስለዚህ ላኪው እግዚአብሔር ነው እንጂ መንፈስ ቅዱስ አይደለም። ያኛውን ሊኮኛል። እዚህ ላኪ ነው መንፈስ ቅዱስ፣ እዚህ ላኪ ነው እግዚአብሔር ነው መንፈሱ ሊኮኛል ይላል። እዚህ ላኪ ነው፣ ኤጀንት አይደለም። ቆራረቀ ኤጀንት ነው ብለህ ተናግረሃል። ተሳስተሃል ማለት ነው። ይቅርታ አይደለም፣ ኤጀንት አይደለም። እዚህ ላኪ ነው። ሌላ ቦታ የእግዚአብሔር መንፈስ ሲሆን ኤጀንት ነው የሚሆነው። እዚህ ቦታ ግን ራሱ ላኪ ነው። እሺ አሁን ልድገምልህ ለምሳሌውን አንድ ጊዜ ልድገምልህ ለምሳሌውን አምላክ ማነው ወልድ ህይወት በመዶሻው እንጨቱን መታ ይላል። መዶሻ ኤጀንት ነው ወይስ ደግሞ መቺ ነው? ጨርሰው ሐሳቡን መልሰው። ጨርሰው አልመልስም። ጨርሰው ወልድ ህይወት በመዶሻ እንጨቱን መታ ይላል። እንግዲህ የሆነ ቴክስት እሺ እንትን መዶሻው ኤጀንት ነው ወይስ መቺ ነው? ጨርሰው አይመድ። እንደዚህ አይነት ውይይት እኔ አይመቸኝም። ጨርሰውና እኔ ማሳበስ መልስልኝ እንጂ ይሄን ውይይት ደግሞ ሊጋ ታገኘዋለህ። አይ ጨዋታ ነው፣ የቃላ ጨዋታ ነው። አንተ መንፈስ ቅዱስን ከመዶሻ ጋር ከግዑዝ ነገር ጋር ለማመሳሰል እየሞከርክ እኔን በአንተ ቃላቶች ለማናገር እየሞከርክ መናገሩ ተገቢ አይደለም፣ ትክክል አይደለም። መንፈስ ቅዱስን አይደል አንደኛ ምሳሌ ነው የሰጠሁት እንጂ መንፈስ ቅዱስ መዶሻ ነው ብዬ አልተናገርኩም። ስለዚህ ይሄንን መመለስ ስላቃተ በቃ መመለስ ይችላል። አስገቡት በቃ ይብሮ ጥሩ መመለስ ይችላል። አብዱል ፈታህ የሆነ ምሬት አላሰገድ እኔ በቃ እኔ ወላሂ ልሰግድ አልሰገድኩም። የማይመች ሁኔታ ስለነበርኩኝ በቃ መመለስ ይችል ይምጣ ይልጅ እኔ ላናግረው ደግሞ እስቲ በኔ ግን እዚህ ጋር ፖይንቱን ልዝጋ ከይቅርታ ጋር ይብሮ ሳልወጣ በፊት የሚያመች ሁኔታ ስላለ እሺ የሚያመች ሁኔታ ስላለ አሁን አንድ ፖይንቱን ልዝጋው ነው ወደ ሰላም ልሂድ። ለምሳሌ እኔ ኢብራሂም እንጨቱን በመዶሻው መታ አልኩኝ። እዚህ ጋር መዶሻ መቺ ነው ተመቺ ነው ወይስ ኤጀንት ነው ሲባል መዶሻው እዚህ ጋር ኤጀንት ነው ባይዘይ። ኢብራሂም ግን በመዶሻው እንጨቱን ስለመታ መቺው ኢብሮ ነው፣ ተመቺው እንጨቱ ነው። እዚህ ጋር ኤጀንቱ ደግሞ መዶሻ ነው።
ኦኬ ልክ እንደዚህ ሁሉ በቴክስቱ መሰረት በማሶሬት ቴክስት ላይ ባታዶን ያሆ ለሻናኻኒ በርሆ በሚለው ላይ አምላክ በመንፈሱ ላከው በሚለውና በሰብታጀንት ቴክስቱ ላይ ካይ ኒክሪዮስ አፒሴ ሜካይቶ ኒው ማውቶ በሚለው ቴክስት ላይ ቴዎስ የሚባለው አምላክን በመንፈሱ ላከው የሚለው ማን አይደል መልእክተኛው በመንፈስ በኩል ላከው የሚለው ትርጓሜ ላይ ልክ በዚሁ ምሳሌ እናመጣዋለን። እዚህ ጋር መንፈስ ቅዱስ ላኪ ነው ተላኪ ነው ወይስ ኤጀንት ነው የሚለውን ጥያቄ ስናነሳ ልክ እንደዚህ ሁሉ ኤጀንት ነው ማለት ነው እንጂ ላኪም ተላኪም አይደለም። ሶ ይሄኛው ትርጓሜ ደግፍልናል የሚለው ሐሰት ማነው ውድቅ ማነው ሐሰት ወይም ደግሞ ውድቅ ነው ማለት ነው። ለምን ከተባለ እዚህ ጋር መንፈሱ ልክ እንደ ላኪ አድርጎ ነው ያቀረበው። የግሪክና የዕብራይስጡን ቴክስት ደግሞ ስትገመገሙና ስትረዱ ደግሞ የሚያወራው ልክ እንደ ኤጀንት ነው ማለት ነው። ስለዚህ ስሁት የሆነ ቴዎሎጂካል አንደርስታንዲንግን ቤዝ ለማድረግ የመጣ ትርጓሜ ነው እንጂ የምርም ደግሞ ስክሪፕቸሩ እንደዛ ስለሚያወራ አይደለም። እናመሰግናለን። በቃ ፖይንቱ ተዘግቷል። አሁን ይሄንን ፖይንት የምታወጡት ከየት ነው? ከመዝገብ ቤት ነው። መዝገብ ቤቱ ብሎ ይገኛል። አልተዘጋም። አንተ ነው የዘጋኸው። መንፈስ ቅዱስ ፈጠረኝ ነው ይለው። መንፈስ ቅዱስ ፈጣሪ ነው። ኢዮብ 33 ምዕራፍ ቁጥር 4 ላይ ምን ይላል? መንፈስ ቅዱስ ፈጠረላል። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ በውሃ ላይ ሰፎ ነበር። መንፈስ ቅዱስ በውሃ ላይ በሰፈፈበት ጊዜ ምድርን ዓለማትን ቅርጽ ሰጠው። መንፈስ ቅዱስ በራሱ ፈጣሪ ነው። ስለዚህ መንፈስ ቅዱስ ይላካል፣ ትክክል ነው። ለአብ ይላካል፣ ለወልድ ይላካል። ተልኮ የወልድን የአብን ሐሳብ ይናገራል። ይህ ማለት መንፈስ ቅዱስ በራሱ አምላክ አይደለም፣ ፐርሰን አይደለም ማለት አይደለም። አንዴ ነሽ አሁን ኢሳይያስ 48 ያው ተቆፍሮ እንደገና ካወጣሁት ነው እንጂ ኦሬዲ የተዘጋ ፖይንት ነው። አሁን አንድ ነገር ነው የምናወራው። አንድ ወሳኝ ፖይንት ነው የምናወራው። እዚህ ጋር ልከውኛል የሚለው ነገር ውሸት ነው እውነት ነው አይደለም? ኢብራሂም አልጨረስንም፣ እሱን አልጨረስንም። በአንድ ቃላት ላይ ነው የተናገረው። ከላይ ያለውን አውድ ሁሉ አንድም አላነሳም። ችግር የለውም። ልከውኛል የሚለው ቃል ውሸት ነው እውነት ነው? ይሄ እውነት ነው። ዕብራይስጡ ላይ አለ፣ ግሪኩ ላይ አለ። ይሄ ቃል እውነተኛ ነው። እውነተኛው በእንግሊዘኛውም ሐሰንት ይላል። ሐሰንት ማለት ልኮኛል ማለት ነው። ወዳጄ ለሲንጉላርም ለፕሉራልም እሱ ይጠቀማል። ሸላሃን የሚለው ቃል ሲንጉላር ነው ፕሉራል ነው? እሱ እኔ ምንድነው ይሄ ዕብራይስጡን አላውቅም። ሸላሃል ምናምን የምለው እሱ ለማምታታት አትሞክር። የእንግሊዘኛውን አውጣው፣ የአማርኛውን አውጣው። ይሄው ሐሰንት ይላል። ይሄው ሸላሃኒ ሐሰንት ሐሰንት ይላል። ይሄው አየው ሸላሃኒ አየው ሸላሃኒ የሚለው ቃል ማለት ነው። ጥሩ ምን ይላል? ሰርድ ፐርሰን ማስኩላይዝ ሲንጉላር ፈርስት ፐርሰን ኮመን ምን ይላል? ምንድነው? ምንድነው? አትበለኝ። ምንድነው? አይታው እንደዛ አይነት ውይይት እኔ አልወያይም። አንብበው አንተ ቃላት ልታስነብበኝ ነው ኢብራሂም፣ ቃላት ልታስነብበኝ ነው፣ ሐሳብ ልታናገረኝ። እኔ ሐሳብ ነው የምናገረው። ካሁን በኋላ የኔ ውይይት ስልት ልንገር። እኔ ሐሳብ ነው የምናገረው። እኔ ቃላት አንተ ቃላት እያነበብኩልህ እንዲወያይ አትጠብቀኝ። እኔን ከዚህ በኋላ አንተ ቤት ቢገባም እኔን ቃላትና ያንተን ሐሳቦች እያናገርከኝ ለማወያየት አትጠብቅ። እኔ ራሴን ሐሳብ ነው የምናገረው። ጨርስ። ጥሩ። አይ ይሄንንም ማሳተናገር አይሆንም። ይሄ ሲንጉላር ነጠላ ነው አይደለ? እንስማማ። ጥሩ ውይይት ከፈለክ እንደዛ እናውራ። ሲንጉላር ነጠላ ነው። ሲንጉላር ይላል እኮ ነጠላ ነው፣ ችግር የለውም። ስለዚህ ሸላሃኒ የሚለው ቃል ለነጠላ ልኮኛል ነው ወይስ ልከውኛል ነው የሚሆነው? ልኮኛል። አመሰግናለሁ። ጥያቄ ልጠይቅህ፣ ይሄ እውነት ነው ወይስ ውሸት ነው? ልከውኛል ነው ልኮኛል ነው? ትክክለኛው እውነት ነው። እውነት የሚሆንበት ምክንያት ልከውኛል ነው ነው የሚሆነው? ከሙሉ ትክክል ነው። እውነት ነው። አይቃረንም። ካንተ ሐሰንት ከሚል ሐሳብ አይቃረንም። መንፈሱ ልኮኛል ማለት እግዚአብሔር በመንፈሱ ላከ ማለት እግዚአብሔር ምንድነው? ይሄ ሪራይቲንግ ነው። እግዚአብሔርና መንፈሱ ላከ ማለትና እግዚአብሔር በመንፈሱ ልኮኛል ማለት የትርጉም ልዩነት የለውም። አንድ ነው። የቃላት ጨዋታውን ተው፣ እሱ ላይ እንመጣለን። ዕብራይስጡ ልኮኛል ነው ልከውኛል ነው የሚለው? ስለ ዕብራይስጡ ነው የማወራው። ዕብራይስጡ የሚልከው እግዚአብሔር በመንፈሱ ልኮኛል ነው የሚለው። እግዚአብሔር በመንፈሱ ልኮኛል የሚል ከዚህ ትርጉም ጋር አይጋጭም። ልከውኛል ነው ልኮኛል ነው የሚለው? መጀመሪያ እሱን እንስማማ እባክህ። የተጻፈውን አንብብለታ። ምንድነው የተጻፈውን አንብብለት። ችግር የለውም። ጥበቡ ወልደ ሕይወት አቅተዋል። ከሱ ጋር ልቀጥል። አቅተዋል እያለ ነው።
ችግር የለውም መቀጠልም ይችላል። እኔ አሁን አንተ ይኸውልህ እንደዚህ አይነት ቃላት ማንም ይሄ እንደ ኤሌመንተሪ ተማሪ ቃላት እያስነበቡ ውይይት የለም። ቃላት እያስነበቡ ነው አይደለም ምናምን እንደዚህ አይነት ውይይት አይሰራም። ሐሳብ እንነጋገር። እኔ የምናገረው ሐሳብ ነው። እያንዳንዱ ቃላት እያስጠራው አናግራለሁ ካልከኝ እሱ ከሌላ ሰው ጋር ማታዳምጠው ስታወራ ግን ሰውን ምንድነው ቀጥ ብለህ የምታወራው? እንደዚህ አግባብ እኮ አይደለም። ወልደ ህይወት ከለከልከኛ ከለከልከኝ እንኳን ለሰከንድ እንኳን ሰውን አታዳምጥም። እኔ እያወራው ዝም ብለህ ታወራለህ። ሱብሃንአላህ እንደዚህ አግባብ ነው? ዕብራይስጡ ልኮኛል ነው ልከውኛል ነው የሚለው ነው እኮ የጠየቀው። አጭር ነገር እኮ ነው። ጨርሳ ተናገርና እኔ እናገራለሁ። ተናገር አትናገር ብለኛል። እየጠበቅኩ ነው። ዕብራይስጡ ልከውኛል ነው ልኮኛል ነው የሚለው አጭር ቃል። ሊዲንግ ኮስችን ለመመለስ ፈቃደኛ አይደለሁም። በቃ አያችሁ፣ ለምንድን ነው የማይመለሰው? ስላሴን የሰበከ ነብይ ስለሌለ። በቃ ሚውት አድርግና ተቀመጥ። አሳየው ቢሰብኮ ነብይ ማሳየው። አንተ እኔ ካልተረጎምኩ ብለህ ነው እየተከራከረ ያለው። መጀመሪያ እሺ፣ ይሄን ስትመልስ ነው የዛኔ የምናወራው። ይሄን ትመልሳለህ። ጥበቡ ሰላም ነው? ጥበቡ አሎ፣ እግዚአብሔር ይመስገን ሰላም ነው አለን። እሺ፣ ይሄ ልከውኛል ይሰማል። አማርኛው ላይ ልከውኛል ይላል እንደምታየው ማለት ነው አይደለ? ከመጀመሪያ ጀምሬ ባየው ደስ ባለኝና ያው እሺ፣ ትንቢተ ኢሳይያስ ምዕራፍ ሲጀመር ይሄ እሱ ያመጣው መረጃ ነው። አንተ አንድ ነብይ ትሰጠኛለህ? ስላሴን የሰበከ ነብይ? አዎ ከአንድም በላይ ብዙ አለ። እሺ አንድ ደስተኛሽ መጀመሪያ አንዱን ነው እስቲ አንድ ነብይ እስቲ ቀጥተኛ ስላሴ ብሎ ይጠራን ነው ወይስ እንደው ማለት በምሳሌ ተነገረ? ቀጥተኛ ስላሴ ብሎ ይጠራን እንደዛማ የለም። ያስተማር በትምህርት ትምህርት ውስጥ አለ እንዴ? አለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምናልባት በፕሮቴስታንት መጽሐፍ ቅዱስ ላይ ላይገኝ ይችላል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በሶስት መጽሐፋት ላይ አለ ስላሴ ቀጥተኛ የተጻፈው ማለት ነው። ግሪኩ ላይ የለም። ይቅርታ ግሪኩ ላይ የለም። ውሸት ነው እንዳለ። ግሪኩ ላይም ዕብራይስጡም ላይ የለም። ነው አዎ ልክ ነህ አለ። ለምሳሌ መጽሐፈ ሄኖክ፣ መጽሐፈ ዮዲት እና መጽሐፍ እኮ እሺ፣ ግሪኩ ላይ ታሳኛለህ። እሱ መጽሐፈ ሄኖክ፣ መጽሐፈ ዮዲት ላይ ግሪኩ ላይ ታሳኛለህ። እርግጥ ነው በእርግጥ እንደዚህ ብዙ በተለያየ ቋንቋ ላይ አላውቅም፣ ግን መጽሐፍትን የለም በአማርኛ ከሆነ ግን አሁንም ከነዛ ውጪ ግን በምሳሌ ላሳየ። ለምሳሌ ሙሴ የጻፈው መጽሐፍ ላይ እንዲህ የሚል አለ። ለምሳሌ በቀጥተኛ ስንሄድ ማለት ነው ከአንድ በላይ እንዳለ መጀመሪያ ይናገራል። ቁጥር ምዕራፍ ስንት ይሰማኛል? ምዕራፍ ስንት ቁጥር ስንት? እሺ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንዲህ ይላል። እሺ ኦኬ። እግዚአብሔርም አለ ሰውን በመልካችን እንደ መልካችን እንፍጠር ይላል። ኦኬ እንፍጠር። አዎ የትኛው ነው እሺ ስላሴን የሚያሳየው? ሶስትነት ነው የትኛው ነው ሶስትነት የሚያሳየው? እንፍጠር የሚለው ቃል እኮ ቆይ ለሌለ ነው እኮ እሺ አንዴ እሺ እንፍጠር የሚለው ከአንድ በላይ እንደሆነ ይታወቃል። ባጭሩ ለሚድ ያክል ነው እንዲህ አንዴ እንትን ላሳይ ይችላል። እንደዛ ካልከኝ ለአንማማ እኮ ከአንድ በላይ ናቸው እዚህ ላይ አይደል? ከአንድ በላይ ናቸው። በቃ ብቻ ይሄን እንድታውቁልኝ ነው። ከአንድ በላይ ናቸው አይደሉም? ከአንድ በላይ ናቸው። አሁን እዚህ ላይ አሁን ዘፍጥረት 11:6 ላይ ትሄድልኛለህ ደግሞ። እሺ ዘፍጥረት 11 በዚሁ ችግር የለውም። በአንድ ላይ ስንሄድ እንማማራለን። ችግር የለውም። ዘፍጥረት 11:6 እሺ 11 ላይ ሄደን እሺ ምን ይላል? ቅድም ከአንድ በላይ ነበር። እሺ ኑ አንዱ የአንዱን ቋንቋ እንዳይሰማ ቋንቋቸውን በዚያ እንደባልቅ ይላል። ማን ናቸው? ማን ነው ለማን እያለ ያለው አይልም? ማን ለማን ነው እያለ ያለው? አዎ ከሶስቱ አካል አንዱ አካል እየተናገረ ነው እኮ። ከሶስቱ አካል አንዱ እየተናገረ እንደሆነ ነው። አሁን ቀጥተኛውን እንትን ልልህ እኮ ነው።
አንዴ ይሄ ነው ካልኩ መጽሐፍ ቅዱስ እንዲህ ቶሎ እንትን አይልም፣ ኢንተርፕሬት አይደረግም ቶሎ ማለት ነው። ኦርቶዶክስና ሰርፕራይዝ ላድርግ አንድ ጊዜ ሰርፕራይዝ ነው። አዎ ነኛ። እሺ እስቲ አንብቦ ይሄን መጽሐፈ ኩፋሌ አንብቦ እስቲ መጽሐፈ ኩፋሌ ምዕራፍ 10 እስቲ አንዴ ታነብልናለህ? ምዕራፍ 10 ምን ይላል እስቲ? ምን ላይ አንብብልኝ? መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13። አቤት አይሰማም? መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13። አምላካችን እግዚአብሔር አንተ ነህ የከፈከው ነው? አዎ አምላካችን እግዚአብሔርም ደህና አድርጋ ሳይኝ እኔ መጽሐፍ ስላለ ያስኩ ነው። ስፕሊት አድርጌ ነው እየተጠቀምኩ ያለና ስልኩን። እግዚአብሔርም እንዲህ አለን። እሺ ነው አንድ ቋንቋ ማን ነው ባይ? ቆይ አንድ ጊዜ ይቅርታ። አምላካችን እግዚአብሔር እኛን እንዲህ አለን አለ። እንዲህ አንዴ ልነግርህ እኮ ነው። አምላካቸው ነው የሚላቸው። እሺ ለኛ እንዲህ አለን አላቸው። ምን አለ? ይሄው አን ኮቴሽን ውስጥ ሊናገር ነው። እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመረ። አሁንም ከነሱ ፈጽመን እንድናጠፋ ኑ እንውረድ። ማን ያላቸው? እግዚአብሔር። ማንና ያላቸው? አምላካቸው ማለት ነው። የአንዱን ቋንቋ አንዱ እንዳይሰማ ቋንቋቸውን እንደባልቅ በከተማውና በየአህዛቡ ይበተኑ ዘንድ ከዚህ በኋላም እስከ ፍርድ ቀን ድረስ አንዲት ምክር በያላቸው አትኖራል። ስለዚህ አሁን በአጭሩ ማን ነው እያለ ያለው? አምላካቸው እግዚአብሔር ለማን ነው ያላቸው? ለኛ አሉ። አየ ምንድነው ያሉት? ኑ አላቸው። ያው የታለ ኑ እንውረድ አላቸው። አምላክ ነው ለሌሎች አንዱ አምላክ ለሌሎች ነው እየተናገረ ያለው። እነሱም መላእክት ናቸው። ለመላእክት ነው እየተናገረ ያለው። ለመላእክት ነው። ለመላእክት ነው። ላሳየህ። በእርግጥ እንግዲህ ማለት የተረዳህበትን አውድ ነው በእንትን አላሳየኝም። ትንሽ እንትን ብለኝ ይጨልማል። እንትን ስክሪን ይጨለማ ነው። በእርግጥ ለእኔ ብቻ ይሁን እስኪ ጠይቃቸው ሌሎችን። እንዴት ሆኖ ነው ስክሪን ያሳየ? አይደለም ስክሪን ወይ ወጥተህ ግባ። በደንብ ይታያል። አዎ የታየ ነው አሁን። እሺ እኔ ጋር እሺ አምላካችን አሁን የታየ ነው። እና ኑ አንዱ የአንዱን እንዳይሰማ የቋንቋ ኮለ ላሳየህ። አምላካችን እግዚአብሔር እኛን እንዲህ አለን አሉ። ምንድነው ያሏቸው? እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመረ። አሁንም ከነሱ ፈጽመን እንድናጠፋ ኑ እንውረድ አላቸው። ማን ያላቸው? እግዚአብሔር። ለማን ነው? አምላካቸው ነው ያላቸው። አምላካቸው አየህ፣ ኑ እንውረድ ያላቸው ማለት ነው። ስለዚህ አንድ አምላክ አለ። የአንዱ አምላክ ኑ እንውረድ እያለ ያለው። በቃ እሺ፣ ቆይ እሺ። ስለዚህ ይሄ አያዋጣም ማለት ነው። የጥቅስ ሌላ ስለዚህ መላእክት ነው እያልከኝ ነው ማለት ነው? አዎ መላእክት ነው። እሺ ሄድ፣ ችግር የለውም። አሁንም እሱ ራሱ ግን እንትን ይላል። አሁን ዘጸአት 3:22 ላይ ሄድ። ዘፍጥረት እዛው ዘፍጥረት 3:22 የባሰ ዘፍጥረት 3:22 እሺ 3:22 ይኸው። እሺ ዘፍጥረት 3:22 ከዚህ ላይ ምንድን ነው የፈለከው? እሺ ይሄም አያዋጣም። እግዚአብሔር አምላክም አለ እነሆ አዳም መልካሙንና ክፉን ለማወቅ ከኛ እንደ አንዱ ሆነ ይላል። በጣም ጥሩ። ከኛ እንደ አንዱ ሆነ። ከኛ የሚለው ከማን ጋር ነው እግዚአብሔር የሚያወራው? ከማን ጋር ነው? ስለዚህ አሁን ስላሴ በዚህ ከማን ጋር ነው ከኛ ጋር የሚለው? እርስ ሶስቱ ስላሴ እርስ በርስ ማለት ነው። በእርግጥ በስላሴ አንድ ቃል ነው ያለው። በአንድ ቃልነት ነው የሚናገሩት እኮ። የታለ ስላሴ? ሶስቱ ስላሴ እኮ። አሁን እዚህ ላይ እንድትረዳልኝ የሚፈልገው ነገር ስላሴ የሚለው በእርግጥ እንዲህ አውዳዊ ነው ታውቆ የመጣው ከክርስቶስ መምጣት ወዲህ ነው። በፊት የምታወቀው ያህዌ በሚለው ነው አብዛኞቹ የሚያውቁት። ነገር ግን እግዚአብሔር ራሱን በሶስት አምሳል እንትን ይላል። ስላሴ የተገለጠው ከክርስቶስ ወዲህ ነው በእርግጠኝነት ማለት ነው። እሺ እና ለስተ እሺ መልካምና ክፉን ለማወቅ
ከኛ አንዳንዱ ሆነ አለ አይደለ? ከኛ አንዳንዱ ሆነ የሚለው በባህሪ መልካምና ክፉም ለማወቅ ነው አይደለ? አይደል? ጥሩ። ከእግዚአብሔር ውጪ መልካምና ክፉን የሚያውቃል ነው ባይብል ላይ ከእግዚአብሔር ውጪ ሌላ መልካምና ክፉን የሚያውቅ የለም ሌላ? በጣም እያዛከኝ ነው ባላ። እሺ አሁን ምናልባት አሁን መላእክት ነው ልትለኝ ነው? መላእክት ልትለኝ ነው? ይሄው ራሱ መጽሐፉ ይመልስ። አሁን እዚህ ላይ ማለት ነው ቁጥር 5 ላይ ተመለስ። ቁጥር 5 ላይ ተመለስ። ምን እንደሚል ነው እስቲ ወደ ኋላ ቁጥር 5 ላይ ተመለስ። አይ ጥቅሱ ብቻ ነው ያለኝ እንትን የለም። መጽሐፍ ቅዱስ አለ የከፈትኩት የሆነ እንትን የሆነ መጽሐፍ የከፈትኩት የተጻፈው ወደ ኋላ ቁጥር 5 ስትመለስ ምን ይላል መሰለ? እዚህ ጋር ሲናገር እንግሊዝኛው ላይ ፎር ጋድ አለ። ካፒታል ነው ስሞል ነው ይሄ ጋድ የሚለው? ፎር ካፒታል ነው አይደል? እውነተኛው አምላክ ማለት ነው። አዎ does know that አለ ያውቃል። in the day you eat አለ በበላችሁ ቀን thereof አለ የዛኔ ምን ይሆናል? then your eyes shall be opened አይናችሁም ይገለጣል አለ and you shall be as gods አለ እንደ መላእክትም ትሆናላችሁ በማለት ተናገረ ማለት እንደ መላእክት knowing አለ good and evil አየው መልካምና ክፉን ለማወቅ እንደ መላእክት ወይ ደግሞ እንደ ጋድስ ተብሎ ያው አሁን ግዕዝኛውን ብትመለከት ደግሞ ያው አንደኛው ቦታ እግዚአብሔር ይላል ሌላኛው ቦታ አማልክት ብሎ አስቀምጦታል። አየው አማልክት አንደኛው ቦታ እግዚአብሔር አንደኛው ቦታ ጋድ ብሎ አስቀምጠው አንደኛው ቦታ አስጋድስ አለ። አየው ግሪክኛው ብትመለከት አንደኛው ቲዮስ ይላል ሌላኛው ደግሞ ቶይ ብሎ አስቀምጦታል። አየው ስለዚህ ትክክለኛ ነገሩ ምንድነው? እዚህ ጋር ወደ ኋላ እንመለስና የታለ መሰለ? እግዚአብሔር እንዲህ አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ አለ ከኛ ሲል ከመላእክትና ከእግዚአብሔር ማለት ነው። ከኛ እንዳንዱ ሆነ። ተግባባን? ከኛ እንዳንዱ ሆነ አለ። ስለዚህ ከመላእክት ጋር እንደሚያወራ እሺ ልክ ነህ። እሺ ቆይ ያንተን ሐሳብሽ ልቀበልህና እብሮ አንዴ ልቀበልህና መልአክ ከእግዚአብሔር ጋር እኩል የመነጋገር እንትን አላቸው። እግዚአብሔር ከመላእክት ጋር እያወራ እኛ መልአክ እያልከኝ ነውና መልአክ ከእግዚአብሔር ይኸውልህ ከመላእክ ጋር እያወራ እግዚአብሔር እኛ ይላል። ይኸው ከመላእክ ጋር እያወራ ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ከመላእክ ጋር እያወራ ከመላእክ ጋር ራሱን አንዳንዱ ከኛ ጋር ይላል ማለት ነው። እኛ ይላል። ያንተ አባባል እንደዛ ነው አይደል? አይደለም መጽሐፉ ይላል። ይኸው ትንቢተ ሆሴዕ 12 እንደዛ ሊሆን አይችልም እኮ አንደኛ ፍጡር ነው ሆነ እኮ ይኸው ሆነ ይኸው በማፀን ውስጥ ወንድሙን በተረከዙ ያዘው። በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩም ጋር ታገለ። ከማን የታገለው እዚህ ጋር? ከማን ጋር ታገለ? ከአምላኩና ሌላስ? ወይስ በማፀንም ውስጥ ወንድሙን በጉልበቱም ያዘ፣ ከመላኩም ጋር ታግሎ አሸነፈ። አልቅሶም ለመነው በቤተልሔም አገኘው። በዚያ ከማን ጋር ተነጋገረ ይላል? ከማን ጋር ተነጋገረ ይላል? ከኛ ጋር ተነጋገረ ይላል። ኦኬ ከማን ነው የተነጋገረው እዚህ ጋር? አቤት ስማውን እኮ ከማን ነው የተነጋገረው እዚህ ጋር? እኛ ሲል ከማን ጋር ነው የተነጋገረው? ከአምላኩና ከመላኩ ጋር። በጣም ጥሩ። ስለዚህ እግዚአብሔር ከመላክ ጋር እኛ እያለ አምላኩና ከመላኩ ጋር ማለት ነው። በጣም ጥሩ። ኦኬ እሺ፣ ሌላ የሚያዋጣ ጥቅስ ካለ ደግሞ ወስጠን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አሁን ቅድም እንደነገርኩ ነው። እሺ አሁን ምናልባት አንተ ወደ መላክ እንትን እያልክ ነው። በእርግጥ ጥበቡ ይሰማል ድምጼ? በጣም ስለገረመኝ ነው አነጋገርህ። አቤት ይሰማል። አምላክ እንዴት ከሰው ጋር ከአምላክ ከመላእክቶችን ያናግራል? ይሄ ሊሆን አይችልም ብለህ ነበር እየተናገርክ የነበረው። ማለት አምላክ ያናግራል አያናግርም ለማለት አይደለም። ከኛ አይደለም ነው እኩል ይነጋገራል። ቀንድ አዳም ከመላእክት ጋር ይነጋገራል፣ አይነጋገርም ለማለት አይደለም። ኦኬ ገብቶኛል። አይ የሄደው ንግግር ግን ወደዛ ነው ቀጥታ። ግን በጣም የሚገርመውና ሊገርምህ የሚገባው ግን ጥበቡ እንደኔ ሊገርምህ የሚገባው አንዱ አምላክ እግዚአብሔርም አለ እንፍጠር አለ ሲል ሌሎች አምላኮች
የመፍጠር ሐሳብ ያልነበራቸውን አካላቶች አምላክ አምላክ የሚባሉትን ኑ እንፍጠር ብሎ ጠየቃቸውና እሺ ብለው ከዛ በኋላ ተስማምተው በትብብር ፈጠሩ የሚል አይነት አስተሳሰብን ነበር ልትቃወም የሚገባው። ኑ አንዱ አምላክ ኑ እንውረድ ቋንቋቸውን እንደባልቅ ብሎ የመደባለቅ ሐሳብ ያልነበራቸውን አካላቶች ኑ እንደባልቅ ብሎ ሐሳብ አቅርበው ተባብረው ቋንቋቸውን እንደባለቁ የሚለው ሐሳብ ነበረ ልትቃወም የሚገባው ሆነስትሊ ማለት ነው። ይሄ ኖርማል ጭንቅላት ሲኖር እንደዚህ አይነት ሐሳቦችን ነው እንጂ ልንቃወም የሚገባው አምላክ እግዚአብሔር ከመላእክት ጋር ተነጋገረ ቢባል እንዴ መላእክቶች ከአምላክ ጋር እኩል እንዴት ይነጋገር? ይሄ ሊሆን አይችልም ልትል አይገባም። አምላክ መላእክቶችን የሚያናገር ሰዎችን ሊያነጋገር ይችላል። ልክ ሙሴን እንዳነጋገረ አንዳንዴ ስማኝ። እሺ አሁን ልክ እኔ እኮ አይነጋገርም አይደለም። እግዚአብሔር አምላክ እንደተናገረው ቀናተኛ አምላክ ነው። በክብሩ ቀናተኛ አምላክ ነው። ይሄንን የምታውቁት ነው፣ እኛ የምናውቀው ነው። ሪል የሆነ ነገር ማለት ነው። ይሄ ለምን ለማለት ፈልጌ ነው? ከኛ ጋር ሲል አብዛኛውን ቦታ ከኛ ወርደን እንደባልቅ ሲል እግዚአብሔር በባህሪው በአንድ ቦታ ተወሳኝ ነው ብለን ማሰብ እንችላለን እንደ መልአክ። ያልኩትን አልሰማኝም። ምን እንደዛ አይደለም። ኢብራሂምም የሰጠህ እንደዛ አይደለም። ባይዘው መላእክቶችን አናገራቸው ነው እንደዚህ እናደርግ ብሎ። አሁን ለምሳሌ ኦኬ እሺ፣ ቅድም ምናልባት ጥበቡ እሺ ይብሮ ቅድም ሲያሳየ ሆሴ ላይ የነበረው ጥቅስ ለምሳሌ ዘፍጥረት መልአኩ እግዚአብሔር ነው እንግዲህ የታገለው እግዚአብሔር እና ያዕቆብ ታግለው ይጣላሉ። ከዛ የሹሉዳውን ታፋውን ይወጋውና ከዛ ያዕቆብ ይሸነፋል። ለምን ነው ያዕቆብ ያሸንፋል እግዚአብሔርን። ግን እግዚአብሔር ከያዕቆብ የተደባደበው ከእንትና ጋር ነው ከእግዚአብሔር ጋር ነው ስንል አይደለም። ከማን ጋር ነው አለን? ሆሴ ጋር አሁን ያሳየ ጥቅስ ላይ ከመላእኩ ጋር ነው አለ። ከመላእክና ከሰው ጋር ታግላ አሸንፋል አለ። ስለዚህ ከኛ ጋር ተነጋገረ ብሎ እግዚአብሔር ወኪል እንደሆነ አሳይቶ መጣ። አሁን መላእክቶች ሂደው ቅድም አህመድ እየተናገረ ነበር፣ አክሽን አድርገው ሲሰሩ እግዚአብሔር አደረገ ይባላል። ወኪል ሆኖ ስለሚያደርጉት ማለት ነው እንጂ አሁን ለምሳሌ ቋንቋቸውን ሂዶ መውረድ እግዚአብሔር ኑረድ እግዚአብሔር ወርዶ ግንባቸውን የሰሩትን ግንብ እንመልከት ብሎ ወርዶ እየተመለከተ ነው ጥበቡ። የምር አየው መቃወም ያለብህ እነዚህን ነገር ነው። አሁን ሕፃን ልጅን ሂደህ ብትነግረው እንዴ አሁን እኔ እናንተ ልንል እንችላለን እና እስኪ ኢብሮ ቤት ዛሬ ገብተን ኢብሮን እናናግረው ብዬ ልልህ እችላለሁ። እስኪ ዛሬ ሂደን ኢብሮን እንደዚህም በለው ምናምን ልልህ እችላለሁ። አምላክ የተባሉ ሀያል የተባሉ አምላኮች ኤልሻዳይ የተባሉ አምላኮች አንዱ ኤልሻዳይ አምላክ ወይም ጥበቡ መጥቶ ለስሚዞ እንፍጠር አለው። ከዛ ኦኬ ብለን በሶስት እኔ ኢብሮ ጥበቡ ተባብረን ፈጠርን። ይሄን ነው ልትቃወም የሚገባው። አምላክ ኢሳይያስ ምዕራፍ 44 ቁጥር 22 ላይ እኔ እግዚአብሔር ነኝ፣ ሰማያትን የዘረጋሁ እኔ ነኝ፣ ምድርን የመሰረትኩ እኔ ነኝ፣ ከኔ ጋር ማን ነበር እያለ ይጠይቃል። ሰማያትን ምድርን ሲመሰርት ሰው ልጆችን ሲፈጠር ሁሉንም ሲያስገኝ ከኔ ጋር ማን ነበር ይላል። ማንነት የለም ከእሱ ጋር የፈጠረ ማለት ብቻውን ፈጣሪ ነው ልንል ነው የሚገባው። መጽሐፉም የሚጠቁመን ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው። አንዱ እግዚአብሔር አለ። ዘፍጥረት 1 ቁጥር 26 ላይ እግዚአብሔርም አለ ይላል። የትኛው እግዚአብሔር? ዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል ሆይ እግዚአብሔር አንድ እግዚአብሔር ነው አለ። ይሄ አንዱ እግዚአብሔር አለ። ማንን ያለው? ልክ እግዚአብሔር ለሚባሉ ሁለት አካላቶች ኑ አለና ከዛ ተባብረው ፈጠሩ። ይሄን ነው ልትቃወም የሚገባው ነው። ጠበቡዬ አመሰግናለሁ ስለሰማኝ። እሺ እብሮሽ ሰምቻለሁና ማን ነው ስሚዞ ነው ማን ምንድነው? ይቅርታ ነው ምን ለማለት ነው? ችግር የለውም እንነጋገርበታለን። አለ ጥቅስ አለን፣ ችግር የለውም አለን። እና ምንድነው በመጀመሪያ ስላሴ የሚለው ሶስት አምላክ ለማለት አይደለም። ማለት ታውቃላችሁ ብዬ ተስፋ አደርጋለሁ። ብሮም ማለት ሶስት አምላክ ለማለት የመጣ ሐሳብ አይደለም። ሶስት አካል በአንድ አምላክ ለማለት ነው። እሺ እንደዛ ከሆነ አይደል? ሶስት አካል አንድ አምላክ። ስንት አምላክ ነው ያለው? እሺ በአምላክ ደረጃ አንድ አምላክ ነው ያለው። ይሄ እኮ ጥሩ። እሺ ቆይ ጥሩ። አንዱ አምላክ ተወልዷል። ድምፁ በጣም እየራቀ ነው። እስቲ ሌላ ሰው አስገቡ። ይሄን ልጅ እንዳታስገቡብኝ እሺ። ባለጌ ልጅ ነው። እኔ ባለጌ ሰው ጋር አላወራም። ሌላ ሰው ይቅርታ ጠይቆ የሚገባ ከሆነ ይቅርታ ይጠይቅ መጀመሪያ። በየቦታው አላህ ነው ይሳደብ። ባለጌ ከባለጌ ጋር ነው ያላወራም። እሺ
ሌላ ክርስቲያን ካለ መግባት ይችላል። እሺ ሌላ ክርስቲያን ካለ ኡስታዝ አቡ ሩመይሳ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኡስታዝ አቡ ሩመይሳ አላችሁ? ሰላም አለይኩም አለኒም ኡስታዝ አቡ ሩመይሳ ጀማል ሳቢር አብዱል ፈታህ ቂራ አብዱል መጂድ ሁላችሁንም ሰላም ብያለሁ እና 500 ምናምን ሰዎች ይብራለ። ከዛ እኔማ ሰላም ልላችሁ ነው አንድ ባንድ እሱ ቅድሚያ ስለገባ ብዬ ነው። አረ ብራዘር ማን ልታስነጭ ነው እዚህ ሰማ ማን ልታስነጭ ነው? እና ስሚዞ እንዴት ነገር አለ ወላሂ አልሐምዱሊላህ። ስለ ስላሴ ሲነሳ ይብሮ አንድ እንትን ትሪኒቲ ብዙ ጊዜ በቃ እኔ ይሄ ጥያቄ መቼም ማልፈታው ጥያቄ ነውና ስላሴ ሲነሳ የኔ ትልቁ ጥያቄ ይሄ ነው። ላሳይክ እዚህ ጋር ምስሉ ላይ የምትመለከቱት እንዳታሰፋኝሽ፣ እንደዚህ እንዳታሰፋኝ። እንግዲህ ይሄ ትሪያንግል ነው። እኔ በቃ ሁላችሁም ልትይዙት የሚገባው ስለ ስላሴ ይሄ ሐሳብ ሁላችሁም ጋር ሊያዝ ይገባልና እንግዲህ ይሄ ትሪያንግል በክርስቲያን አስተምሮ በተደመሳ ሁሌ በጥንት አባቶች ለስላሴ ምሳሌ አድርገው የሚያስተምሩበት የነበረ ወደ እኔ ነው አንዴ እንትኑ ካሜራ ወደ እኔ ነው አይደል? ኦኬ። እና ይሄ እንትን ነውና ምን ይላል መሰላችሁ? the father is different person than the son ይላል። the son different person the holy spirit እያለ ይናገራል። እንግዲህ holy spiritም the different person the father እነዚህ ማለት አባት ልጅ አይደለም፣ ልጅም ወልድ አይደለም፣ ወልድም መንፈስ ቅዱስ አይደለም። ይሄ እንደዚህ የሚያስተምሩታል። አብ ወልድ አይደለም፣ ወልድም መንፈስ ቅዱስ አይደለም፣ መንፈስ ቅዱስም አብ አይደለም። አንዱ ያልሆኑ ዲስቲንክት ፐርሰኖች ናቸው ተብሎ እንትን ይባላልና ልብ በላችሁ አስተውሉ። ስንት አምላክ አለ ብዬ ስጠይቅ ክርስቲያኖች ስንት ይላሉ? ለምሳሌ ከስር ያላችሁ ስንት አምላክ አለ? እናንተ የምታውቁት በቃ እናንተ የምታውቁት ስንት አምላክ አለ? እስኪ ኮመንት ላይ ስንት አምላክ አለ? አንድ። አዎ እነሱም የሚሉት አንድ ነው። እስኪ አንድ ነው እያላችሁ ነው ሁላችሁም። እና አንድ ነው ስትሉ ግን ምንን ቆጥራችሁ ነው? የትኛውን ቆጥራችሁ ነው? ዳርና ዳር ያለው the father the son the holy spirit የሚለውን ቆጥራችሁ ነው ወይስ ደግሞ መሀል ላይ ያለውን ጋድ የሚለውን ቆጥራችሁ ነው አንድ ያላችሁት? ለምሳሌ አንድ ምሳሌ ልስጣችሁ። በጣም ቀላል ማለት ነው። ስላሴ ይሄኛው በዚሁ መልክ አንድ እንትን ልስጣችሁ። ይታለ ያው እዚህ ጋር ተመልከቱት። እዚህ ጋር ማን አለ? ወሂድ አለ፣ ስሚዞ አለ፣ ኢብሮ አለ፣ መሀል ላይ ሰው አለ። ስንት ሰው አለ እዚህ ጋር? ስንት ሰው አለ? አሁን በማሳያችሁ ትሪያንግል ውስጥ ስንት ሰው አለ? ይሄን ገብቶ የሚመልስልኝ ክርስቲያን ካለ እኔ 10,000 ብር አሁን አስገባለሁ። 10,000 ብር እዚህ ጋር ስትቆጥ እዚህ ጋር አሁን እዚህ ጋር ካሳያችሁ ትሪያንግል ላይ ስንት ሰው አለ? አራት የምትሉት ምን ቆጥራችሁ ነው ያለው? በስነ ስርዓት መልሱ። ምን ቆጥራችሁ? ኦኬ 3 ነው ብላችኋል እኮ። ምኑን ቆጥራችሁ ነው 3 ያላችሁት? ዳርና ዳር ያሉት ወሂድ፣ ስሚዞ፣ ኢብሮን ቆጥራችሁ ነው ወይስ ሰው የሚለው መሀል ያለውን ቆጥራችሁት? የትኛውን ቆጥራችሁ ነው? ወሂድ፣ ኢብሮን፣ ስሚዞን ቆጥራችሁ ነው ወይስ ደግሞ መሀል ያለው ሰው የሚለውን ቆጥራችሁ? በየትኛውም ታሪክ በየትኛውም ቀመርና ስሌት መሀል ያለው ሰው የሚለው ተቆጥሮ አንድ አይባልም። እዚህ ጋር ትሪያንግል ላይ ስንት ሰው አለ ብለን ስንል መሀል ያለውን ቆጥረን አንድ ሰው አንልም። መሀል ያለው ባህሪ ይባላል። ባህሪ ተቆጥሮ ባህሪ አይቆጠርም። ይሄ ሰው የሚለው ባህሪ ነው። ቅድም ሳሳያችሁ መሀል ላይ የነበረው ጋድ ነው አይደል? ጋድ የሚለው መሀል ላይ ያለው አይቆጠርም። ይሄ ባህሪ ወይም ኤሰንስ ይባላል። ባህሪ አይቆጠርም። የሚቆጠረው ምንድነው ሲባል ስንት ሰው አይደል ያልኩት? ሰው የሚለውን ባህሪ የሚወክሉ ስንት ፐርሰኖች አሉ የሚል ጥያቄ ነው የጠየቁት። ሰው የሚለውን ባህሪ የወከሉ ስንት ፐርሰኖች አሉ እዚህ ጋር? ወሂድ is different person ስሚዞ is different person ኢብሮ is different person ወሂድ ነው።
ይኸው እነዚህ ናቸው ምን ቆጥራቸው ዳርና ዳር ያሉት ሰው የሚለውን ባህሪ የወከሉት አካላቶችን ነው የምንቆጥረው። በየትኛውም ታሪክ፣ በየትኛውም ቀመር፣ በየትኛውም ስሌት የምንቆጥረው ይሄንን ነው። የባህሪውን የወከለውን ፐርሰንን ነው እንጂ የምንቆጥረው። አሁን አንድም ሶስትም ይላል። ምንድን ነው አንድም ሶስት? ምንድን ነው አንድም ሶስት? ስለዚህ ስንት ሰው አለ ሲባል ምን ይባላል? አንድ ሰው ይባላል። የቆጠራችሁት ምንድን ነው? ምኑን ነው? መሀል ያለውን ባህሪውን የቆጠራችሁት ወይስ ደግሞ ማንነቱን ፐርሰኑን የቆጠራችሁ ስንል ፐርሰኑን ነው የምንቆጥረው እንጂ ባህሪ አይቆጠርም። ስለዚህ አሁን ምን እንላለን? ስንት አምላክ አለ? እኛ ሙስሊሞች ስንት እንላለን? አንድ። ለዛ ይሄ መሀል ያለውን ባህሪውን ለዛ አሁን ሰው የሚለውን ባህሪ እዚህ ጋር መሀል ላይ ሰው የሚለውን ባህሪ የያዙ ፐርሰኖች ይብሮ ስሚዞ የኛ አቻ ቢጤዎች ናቸው። በቃ ተመሳሳዮች ነን። ቢጤ ያለን ነን እኛ ሙስሊሞች ግን ይሄ መሀል ያለውን ጋድ የሚለውን ፐርሰን ወኪል ሆኖ የሚቀርብ ሌላ ማንነት የለም ምንነትም የለም ብለን እናምናለን። ስለዚህ የሚቆጠረው ምን ጊዜ ምንድነው? መሀል ያለው ሳይሆን ዳርና ዳር ያለው ነው የሚቆጠረው። በየትኛውም ታሪክ፣ በየትኛውም ቀመር፣ በየትኛውም ስሌት አይ ከዚህ ውጭ ይቆጠራል፣ ባህሪ ይቆጠራል። ባህሪ ቆጥረን አንድም ሶስትም እንላለን። አይ ይሄኛውን ቆጥራችሁ ለምሳሌ ስሚዞ ኢብሮ የሚለውን አስቆጥሬ ሶስት እንዳለን ሁሉ ይሄን ደግሞ ቆጥረን አንድ የሚል ቀመር የሚያመጣልኝ ካለ 10,000 ብር አስገባለሁ። እዚሁ ትራንስፈር የፈጠነ ትራንስፈር ማድረጋለሁ። ስለዚህ ስንት አምላክ አለ? እኛ ሙስሊሞች አንድ እንላለን። አንድ ስንል ግን ይሄ ባህሪውን ስንት ሰው አለ ስንል ሰው የሚለውን ባህሪ የያዙ ስንት አካላቶች አሉ እያለ ነው። ሰው የሚለውን ባህሪ የያዙ እዚህ ምድር ላይ 8 ቢሊዮን የሚጠጉ ህዝቦች አሉ። አምላክ ስንት አምላክ አለ ስንል አምላክ የሚለውን ባህሪ የያዘ ከአላህ በስተቀር ማንም የለም። ከእርሱ ጋር አቻ ቢጤ ሀምሳያ የሚባል የለም። እንፍጠር ብሎ ከእርሱ ጋር እንደዚህ ምናምን ተባብሮ የፈጠረ አካል የለም ብለን ነው የምናምነው። አስቡት እስኪ አሁን ወዴት እየጠሩን እንደሆነ አይታ አንዱ በጣም ከባድ ነው፣ በጣም ከባድ ነው። እና ለዚህ ደግሞ ማስረጃዎች ይፈልጋሉ። እስካሁን እየተጠቀሱ የነበሩት ጥቅሶች ማስረጃዎች ይፈልጋሉና 10,000 ብር እኔም አሁን 50,000 ብር ይላል። ብቻ አይ ቁም ነገሩ ከ10,000 ብሩ በላይ ከ50,000 ብሩን በላይ አምላክን አንድ አድርጎ መቀበሉ ይሻላል። ከጥንትም ነብያቶች የሰበኩት አንድ አምላክን ነው። በየትኛውም ቀመር በየትኛውም ስሌት ሶስት ካልን እናንተ መድበል አማልክት ነው አመላኪ ነው የምትሆኑት። እናንተ ፖሊቲዝም ነው የምትሆኑት። መድበል አማልክት አምላኪ ነው የምትሆኑት። ገብቷችኋል? እሺ የገባ ሰው አለ? ኤክሰለንት ገብታ። እሺ ኤክሰለንት። ጥያቄ የለኝም እኔ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ምንድን ነው የነካሁት? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አስሚዝ ደህና ናችሁ? ሰላም እንዴት ነህ ሐቢብ? ሷል አልሐምዱሊላህ አልሐምዱሊላህ። በዛው ላይ ማለት ነው ጀስት በጣም ከዚህ ስላሴ ሲነሳ ሌላው በጣም ጥያቄ የሚፈጥርብኝ ነገር ምን እንደሆነ ታውቃለህ? ሶስት አንድ ሲደመር አንድ እኩል ይሆናል አንድ የሚለው ማለት ነው። እኔ በየትኛው አልጀብራ ተጠቅሞ በቃ እንደዛ ሊያመጡት እንደሚችሉ እንዴት እንደዛ ሊመጣ እንደሚችል ነው በቃ ምንም ግልጽ ሊሆንልኝ የማይችል ጠየቅን ብዙ ጊዜ ግን ወላሂ ምን አይነት አልጀብራ ነው ማለት እኛ ማናቀው የሂሳብ ቀመር አለ የሰው ልጆች ማያውቁት የሆነ ማለት ነው። የሰው ልጆች የማያውቁት የሆነ የሂሳብ ቀመር አለና ነው 3 ጊዜ አንድ ተደምሮ አንድ የሚመጣው። በፍጹም የማይመጣ ነገር ነው። ሁሉም የማይቀበለው ነገር ነው። የትኛውም ቀመር የማይቀበለው ነገር ነውና አዳጋሽ ነገር ነው። በዚህ ደግሞ ማስረጃ መፈለጉ ደግሞ በጣም ደግሞ አስቸጋሪ ያደርገዋል።
አህለን ኡስታዝ። አይ ለሚመልስ ለሙስሊምም ቢሆን ይሰጠዋል 10,000 ብር ማለት ነው። 10,000 ብር ለሙስሊምም ቢሆን የሚመልሰው ይሰጠዋል። ይሄን አሁን የስሚዞን ጥያቄ ለመለሰ ሙስሊምም ቢሆን ይሰጠዋል። ችግር የለም። መልሱን እናውቃለን ያላችሁ ግን ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንደዛ ከሆነ ፊሽካ ይነፋና ውድድሩ በአዲስ መልኩ ይጀመር። እንደዛ ከሆነ ነው እንጂ ምን አለፋቸው ሙስሊሞች ታው ሙስሊሞች ምን አለፋቸው ሌሉ ታሪክ ውስጥ ተረዱ። ይሄን የተረዳ ሰው በቃ ሷቢር ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብሮ የሚያሸልመውን ጥያቄ እስቲ ትደግምልኛለህ? ከይቅርታ ስሚዞ ነው የጠየቀው። ስሚዝ ድገምለት ጥያቄ። ስሚዝ ይጠይቀኝሽ። መዲና 10,000 ያስፈልገታል። ያስፈልገኛል። አይ አክቹአሊ ጥያቄው ለክርስቲያኖች ነው። ምን ካለ ይግባ ሲለኝ ሳቢር ለዛ ነው። እሺ አንድ ሲደመር እኩል ይሆናል አንድ የምንልበት ቀመር ምንድነው? ሲደመር አንድ የሚለው ነው ቀመሩን ያልከኝ? እኩል ይሆናል አንድ የምንለው በምን ቀመር እንዴት ነው ሊመጣ የሚችለው? አንድ ሲደመር አንድ እኩል ይሆናል አንድ የምንለው በምን ቀመር እንዴት ሊመጣ ይችላል? አንድ በል አላህ ይሁንክ። በስላሴ ነው በስላሴ እኮ እንዴት ሊመጣ ይችላል? በሌላ ከስላሴ ውጪ ባለ አንድ አምላክ ብቻ ስላለ ነው። አንድ አምላክ ብቻ ስላለ ለእውነትም አስፈልጎታል። ለመመለስ ራሱ ሞከረ እኮ ማሻአላ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ልሞክር? እሺ ሞክሪ። ኧረ ሰዎች ምን ነካ? ሂሳብ ቀመር አስቢ መመለስ እችላለሁ። እሺ እንደዛ ከሆነ አንድ ሲባዛ በአንድ አንድ ነው። አንድን ስንጨምር አሁንም አንድ ሲባዛ በአንድ አንድ ይሆናል። ባዛ አላልኩ። አንድ ሲደመር አንድ እኩል ይሆናል አንድ የምንልበት ነው። ከዛ ቀንሰሽ ጥያቄ ራሱ አዘጋጅታኩ ነው። በየትኛውም ሂሳብ ቀመር ማሰብ እችላለሁ ብዬ እኮ ብለኸኛል። ስለዚህ ኧረ እኔ እንደዛ አላልኩም። ደምረሽ ቀንሰሽ ምናምንማ ቀላል ነው። ምን ማባዛት ታስኪሽ? እስሚዞ እኔ ላስረዳ። ኧረ ይቅርባችሁ በቃ ጀማው እንደዛ አይደለም። አላማዬም ይሄ አይደለም። እየተረበሽ ነው። ሲጀመር ይሄ ጥያቄ እኮ መልስ ቢኖረው ኖሮ እስሚዞ እዚህ ጋር መጥቶ አይጠይቅም ነበር። ሙስሊሞች አትልፉ መቼ መልስ የለውም። ይሄ እኮ ከስንት ጊዜ በፊት ይሄ ስላሴ የሚባለው አስተምሮ ከመጣበት ጊዜ እስከ ዛሬ ድረስ እኮ መልስ ያላገኘ ነገር ነው። እነዛም ካን አማኞች ካን የመለሱት እኛ በምን ቀመር ነው የምንመልሰው? እኮ አይ ቲንክ ብር መጥራት አልነበረብኝ። አሁን እያንዳንዱ ሰው እኮ ወደ ሰማይ እያየ እኮ ነው። በቃ አረ ተገለጥልኝ አለ። አረ ተገለጥ 10,000 ብር ፍለጋ አትልፉ መቼም መልስ አታገኙም። ኦኬ ኢብሮ ምንድነው ጠፋሽ? ያስ ክርስቲያን አስገባዋል። ክርስቲያን የለም ገስት ላይ ስላሴ የሚያስረዳ ታውቴን ጥያቄ በቃ ኢብሮ እያለ የነበረውን መጽሐፍ ቅዱስ ላይ ነብያቶች አስተምረውታል ወይ? መጽሐፍ ቅዱስ ላይ ኢቭን አለ ወይ ያስተምሩ በሚለው መግባት ትችላላችሁ። ባልና ሚስት ይጣበቃሉ፣ ሁለቱም አንድ አካል
ይሆናሉ የሚለውን የሚያመጣ ክርስቲያን ነው በዚህ ሰዓት ትንሽ ጥሩ ነው ለለመችለ ነበር። አሰላሙ አለይኩም ወራህመቱላህ። አረ ኡስታዝን ሰላም አላችሁት ወይ ብዬ ነበር። የሉም መሰለኝ። ኡስታዝ ወይኔ ኡስታዝ ገደለኝ ዛሬ አሳይመንት አለብኝ። ሰላም አለይኩም። ወአለይኩም ሰላም ኡስታዝ። አፎን ምን ሁኔታ ውስጥ እሱ ላይ ምናምን ነበር ፓላደም ኡስታዝ ይሰማል? ያው ነገር ስላልፈለኩ ነው። እዛ ነው ወይስ? አይ አይደለም፣ ኦሬዲ ወጥቻለሁ። ወጥቻለሁ። ወላሂ በል አራፉ በለኝ ኡስታዝ ግንባላ ያው የሰጠሁንም አሳይመንት እኔው ራሴ ፈጽሜዋለሁ። መጥቼ ነበር። እሺ ያው ታውቃለህ እኔ ምን ላይ እንዳለው አዘናጅ ከግምት አስገባለሁ። እሺ ቀጥሉ። እኔ ራሱ የሆነ ነገር ሰምቼ ኡስታዝ እደውላለሁ ብዬ እንዴት ሆነ? ሁሉ ደህና ነው አልሐምዱሊላህ። ደውዬ ዱዓ አድርጉለት በዚህ አጋጣሚ ኢንሻአላህ መጥቼ ዘይራለሁ ኡስታዝ። እሺ ኢንሻአላህ ቀጥሉ። ያው ርዕሱን እንዳይስት የጀመራችሁት ነገር እጅግ በጣም ጥሩ ነው። እያደመጥኩ ነው። ቀጥሉ ይሻላል። ይመቸኝ ይገባ ነበር። በጣም ነው። ሰላም አለይኩም። ወአለይኩም ሰላም። ስሚዞ ምን አልክ? ስሚዞ እኔ እኮ ቪዲዮዬ ስታንስ ሰው የሚሄደው ነገር አለና ቆይ እንደዚህ ካላረኩኝ ስፋ አላህ ያስፋት። አሚን። ኧረ ስሚዞ ከብዙ አንፃር ይባላል እኮ እንዴ፣ ከብዙ አንፃር ስፋ በእንትንም ሊሆን ይችላል። ምንድነው የሆነ ጊዜ እንደዚህ አይነት ዱዓ ይቼ ነበርና ስፋ ሰፍተህ አካሄድክ እንኳን ምንድነው የሚባለው አካሄድ እንዲህ ድፍ እያልክ ምናምን እና እንደዛም ሊሆን ይችላል። በሀብት ሊሆን ይችላል፣ በዒማን ሊሆን ይችላል፣ በጤና በብዙ ነገር አላህ ያስፋል። አሚን። ኧረ ውፍረት ግን አልስፋ ተዋል። ውፍረቱን ጤና፣ ሀብት ምናምን ኢማን እነዚህ ሁሉ እኮ የሚሰፉ ነገራቶች። አሚን 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 አሚን። እሺ ዳንዳን ሰዎችማ አያስወፍረን እንዴ ምን ሆነ ነው? እና ክርስቲያኖች በቃ ሄዱ በቃ ይሻላል። ስሚዞ ያውኑ ልጅ ምንድነው ኔትወርክ ነው ያስወጣው? እኔ አላየሁም። እኔ አልነበርኩም ራሱ። አይ አንተ አላየኸው። አቡኪ ሰላም ብሏቸዋል። ከአቡኪ ጋር እያወራሁ ነበር ስልክ። اللهم صل وسلم على نبينا محمد እና ምን እናውራ? እሺ በቃ ሄዱ እኮ ህዝቤ በቃ ማውራት አቆመ መጥቶ ምን ይሻላል? አይ አንተን አብራራው እስካሁን የተወራው ማን ነው? እያወራህ የነበረውን የገባህበት ኧረ ጥያቄ እንቀበል እባክህ። እንዴት ደፍሮ ነው ዘፍጥረት 1:26ን ለስላሴ አያገለግልም ያለው? እሺ ለማን ሊያደርገው ነው ይላሉ። ታውቃለህ ስታብራራው እንዴት ቢደፍር። ኧረ ስሚዞ እንዴ አሁን በቃ ጥያቄ እንቀበልበት። ጥያቄ ተቀበል። ሰው አስገባና ጥያቄ ያላችሁ ሙስሊሞችም ክርስቲያኖችም ጥያቄ ጠይቁ። ይሄው ቤታችን ክፍት ነው። ጠይቁ አላችሁ። ሙስሊምም ክርስቲያንም እና ጠይቁ። ያው ስሚዞ አለ እኔ ያለው አታስቡ። አይ ፈትዋ እንግዲህ ፈትዋ አትበሉ። ፈትዋ ካላችሁ ያው አየር ላይ ነው። ሶፊ እንዳታወሪ፣ ፈትዋ ከሆነ እንዳታወሪ ጭራሽ።
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሰላም ናችሁ ሁላችሁ? አልሐምዱሊላህ ረብል ዓለሚን። ጥያቄ አለ? ጥያቄ ነበረኝ ግን ወደ ፈትዋ ይጠጋል መሰለኝ። አየር ላይ ወድቃል፣ መሬት ነው ያለው አሁን ራሱ። እሺ ሱሜ አለሽ? ሱሜ አለሽ? የለችም። ሶፊ አለሽ? ወይኔ እስሚዞ ምን ይሻለናል ታዲያ? ጠያቂ ጠፋ። ምን እናድርግ? እንዴት ይሻላል? ትምህርት እንጀምር እንዴ? ጠያቂም ጠፋ፣ ጠያቂ ጠፋ፣ ጠይቋል፣ ተወያይ ጠፋ። ኧረ ጠይቁ ያ ጀማ ለማኙን እኮ ጠይቁን በማለት ያው ጥያቄ አለኝ አለች። እስቲ አስገቧት። ኡስታዝ ሊጠይቅ ነው የገባው ወይስ ጭንቅላቴ እንዳታባ አስገባ። አውቄ ነው ደግሞ። ሌሎቻችሁ ምን ታርጉልና ጠይቅ። ማነች ኡስታዝም ሰላምታውን ይመልስ። ኡስታዝ ጥቁር ነው እኔ ጋር አልገባም መሰለኝ። ኡስታዝ ገብታል። ሰላም አለይኩም። ሚዩት አንስቷል፣ ወረደ። ቆይ ድጋሚ አስገቡት። እሺ ኡስታዝ። እሺ ጥያቄ አለው። ጥያቄ ጠይቅ። ግን ክርስትና ላይ ነው ጥያቄ ያለኝ። ክርስትና ላይ እስሚዞ ይመልስልሽ። በቃ እሺ እኔ አልችልም። ፈሪሃ ነሽ? አይዋ አይሽ እንዴት እንደማገኝ ይብሩ ተጠይቅ። ኧረ እኔ ክርስትና ላይ አልጠየቅም። ይቅርታ እንዴ። እሺ ጠይቂ። እንግዲህ ጥያቄ ያላችሁ ሰዎች ግቡ ብላችሁ ስለሆነ ለዛ ነው የገባሁት። እሺ ጥያቄ አምላክ በሶስት አካል ተገለጠ ነው የሚታለ ክርስቲያኖች? እሺ ከመገለጡ በፊት ስንት ነበር? አንድ ነው ብሎ ነው የሚያምኑት? እዛ ተገለጠልኝ ብለኝ አልገባኝም። አንድ ከነበረ ተገለጠ ሲሉ ከጊዜ በኋላ የመጡ ናቸው ማለት እንችላለን ስላሴዎች? ከጊዜ በኋላ እንደመጡ የሚናገሩ አባቶች አሉ። ማለት ኃጢአት ከመኖሩ በፊት አብ ፈራጅ አልነበረም፣ እንዲሁም ደግሞ ወልድን ከመውለዱ በፊት አባት አልነበረም ብለው የሚያስተምሩ የቤተ ክርስቲያን አባት ተርቱሊያን ተብሎ የሚጠራው በ230 ኤዲ አካባቢ ይኖር የነበረ አባት አለ። የሥላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው እሱ ነው ተብሎ ይጠቀሳል። ከሱ ቀደም ማን ነው የሚባል የቤተ ክርስቲያን አባል ማን ነው? ዝም ብሎ ማን ነው? ቴፍሎስ በምን መጽሐፉ ላይ ነው አንድ ጊዜ ብቻ የሆነ ትሪኒቲ የሚለውን ተጠቅሞታል የሚል ነገር ለማሳየት የሚሞክሩ አሉ። ግን በ230 ኤዲ ላይ ለመጀመሪያ ጊዜ እንደተጠቀመው አብዛኛው ምሁራኖች የሚስማሙበት እሱ ይሄን ተጠቅሞ በቤተ ክርስቲያን አባቶች የተወገዘበት አጋጣሚዎችም እንዳለ ይነገራልና ነገር ግን ያው በኒቂያ ጉባኤ ላይ ምናምን ያጸደቁት ነገር ጥንት ዘላለም ጊዜ ምናምን የሌለው ነው እንጂ ጅማሬ የሌለው ነው ምናምን ለማለት ይጠራሉ። ይሄን ነው ማቀው። አመሰግናለሁ። አይ እነሱ ሲሉን አምላክ አንድ ነው ነገር ግን በሶስት አካል ተገለጸ ነው የምንለው ስለሚሉ ተገለጠ ሲባል ያኔ ከመገለጡ በፊት የለም አልተገለጠም ነበር የሚለውን ስለሚያስይዘው ስለዚህ እነኚህ ስላሴዎች አብ ወልድ መንፈስ ቅዱስ የሚባሉት የመጡት ከሆነ ጊዜ ከተገለጠ በኋላ ነው የሚለውን ተረድቼ ነው። እሺ አመሰግናለሁ። ይሄንን ማቀው ነው ኢትዮጵያ ውስጥ ብቻ ነው ባይዘው አንድ አምላክ በሶስት አካል ተገለጠ ምናምን የሚለው ምን ማለት ነው? ለምሳሌ ፈሪሃ ዶክተር ምንድነው አስተማሪ ምናምን እንደምትሆነው ግን ፈሪሃ ነች። እንደዛ እንደምትሆነው አይደለም። አካል ነው፣ ፐርሰኖች ናቸው፣ 3 ፐርሰኖች ናቸው። ፈሪሃ ዶክተር፣ አስተማሪ እንዲሁም ደግሞ ምንድነው ብቻ ፓይለት እንደሆነችው አይደለም። እነዚህ አንዱ አምላክ 3 ካራክተሮችን ይጫወታል ነው ልንል የምንችለው። አንድ አምላክ በ3 አካል ተገለጠ ካልን በ3 ካራክተሮችን ይጫወታል ነው። አንዱ ፊልም ተዋናይ ዶክተር ሆኖ ሊሰራ ይችላል፣ ፓይለት ሆኖ ሊሰራ ይችላል፣ ምንድነው የሆነ ነገር ብቻ ሆኖ ሊሰራ ይችላል። እንደዚህ ነው ልንል የምንችለው። ነገር ግን እነዚህ 3 ፐርሰኖች ናቸው፣ ዲስቲንክት ፐርሰኖች ናቸው። አንዱ አንዱን ያልሆነ አንዱ አንዱን ያልሆነ ልክ ፈሪሃ እኔ እንዳልሆንኩኝ እኔም ፈሪሃ እንዳልሆነችው ማለት ነው። እንደዚህ የተለያዩ ፐርሰኖች ናቸው።
እና ያስቀኛል። አመሰግናለሁ። በእርግጥ ይሄንን እነሱ ቢመልሱት ደስ ይለኝ ነበር። በእርግጥ አይመልሱ። እሺ አመሰግናለሁ። አይ يبرو تعال هنا نش يا جماعة طيقوا أورو السلام عليكم ورحمة الله. وعليكم السلام ورحمة الله. سلام نسميز. الحمد لله عندي النش. الحمد لله. ለኢየሱስ ይሄ አልፋና ኦሜጋ ተጠቅሞታል አይደለ? አልተጠቀመው። ሁለት ቦታ ነው ያለው አይደለ? አልፋና ኦሜጋ የሚል 3 ቦታ አለ። አይዋ እኮ አንዱ ለኢየሱስ ነው ብሎ ተከራክረውኝ እኮ ነው። የዘራይ ምዕራፍ 1 ቁጥር 8 ላይ የሚጠቀሙታል ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የሚለው ይጠቀማሉና ይሄንን ክርስቲያን ሆነው መጽሐፍ ቅዱስን የተቀበሉ ለምሳሌ እነ ጆቫ ዊትነስን እንደ ዩኒታሪያን ምናምን ብትመለከቺ አይደለም ብለው ይሞግታሉ። ለምን ሲባል ጥቅሱ ላይ እንዳልሆነ የሚያሳዩ በጣም ብዙ ማስረጃዎች ስላሉ አውሩን ስንመለከት ማለት ነው። ያለና የነበረ የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው የሚለው? ያለና የነበረው የሚመጣው ተብሎ ተገለጸ። ማን ነው ያለና የነበረው የሚመጣው የተባለው ስንል አውዱ ላይ ስናይ እንደዚህ ይላል። ዮሐንስ ራዕይ ምዕራፍ 1 ቁጥር 4 ላይ ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለና ከነበረው ከሚመጣው በዙፋኑ ፊት ካለና ከነበረው ከሚመጣው አንድ በዙፋኑ ፊት ካሉት ከሰባቱ መናፍስት 2 ከታመነው ምስክር ከሙታን በኩር ከምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ያለና ከነበረው የተባለው እዚህ ጋር በጣም ብዙ የአባቶች ማስረጃ ኮሜንተሪው ማንጣት ይቻላል። ያለና የነበረው የተባለው አብ ነው። በዙፋኑ ፊት ካሉት ሰባቱ መናፍስት የተባሉት ደግሞ የሰባቱ ቤተክርስቲያኖች ምናምን ተብሎ ይጠቀሳል። እነዚህ ሰባቱ መናፍስት ተብሎ ይጠቀሱት ማለት ነው። ከሙታንም በኩር ከነገስታት ገዢ ከሆነ ከኢየሱስ ክርስቶስ የተባለው ደግሞ ኢየሱስ ክርስቶስ ነው። ሶስት ነገራቶች ተጠቅሰዋል እዚህ ጋር ማለት ነው። አሁን አውዱ ላይ ስለ ኢየሱስና ስለ እግዚአብሔር ነው እየመሰከረ የሚመጣው። 2 ላይ ስትመለከቱ ገና እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየ ሁሉ መሰከረ ይላል። እየመሰከረ የምናገኘው ስለ አብና ስለ ወልድ ነው፣ ስለ ኢየሱስ ነው እየመሰከረ ያለው እና አውዱ ላይ ያለና የነበረ የሚመጣው ሁሉን የሚገዛው አምላክ ጌታ አምላክ አለ አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ ይላል። ማን ነው የሚለው ሲባል ያለና የነበረው የሚመጣው የተባለው ማን ነው? ያለና የነበረው የሚመጣው የተባለው ከሰባቱ መናፍስት ውጪ ሆነው ከሙታን በኩር ከሆነው ከሞታው ኢየሱስ ውጪ የሆነው አብ ነው ማለት ነው። ያሃ ያለና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል እና እዚህ ጋር አብ የተባለው አብ ነው። መርሐባ ጀዛከላ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሏል። ምን ያኒ የመጨረሻ ነብይ ስለሆኑና ለኛ ለኡመቶቹ ደግሞ የመጀመሪያ እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘላለም አይደሉም፣ ሟቲ ናቸው። አላህ Subhanahu Wa Ta'ala በቁርአኑ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእናንተ መካከል የማንም አባት አይደለም እሱ ቢሞት ወይም ደግሞ የሆነ ነገር ቢገጥመው እያለ ይናገራል አላህ Subhanahu Wa Ta'ala። እሳቸው የአላህ መልእክተኛና የእርሱ አገልጋይን ባሪያ አገልጋይ ናቸው እንጂ አምላክ አይደሉም። አላህ Subhanahu Wa Ta'ala ነው ቅንት ዘላለም የነበረ ኋላም ዘላለም የሚኖረው ብቸኛው ጌታ እሱ ነው። አዎ ኖ እኔ ለማለት የፈለኩትኝ ያኒ ከመሰረቱ ለኢየሱስ አልዋለም እኮ ለማለት የፈለግሽው ለኢየሱስ ከዋለ እሺ ኢየሱስ ውሎ ለኢየሱስ ውሎ ኢየሱስ አምላክ ካልተባለ ታዲያ እሺ ለነብዩ መሐመድ ውሎ አለው። አያችሁ ለነብዩ መሐመድ ያልዋለው ለኢየሱስ ስለዋለ ኢየሱስ አምላክ ነው ማለት ነው የሚል ነገር ነው አይደል? ሐሳቡ የዘይነት ሐሳብ አይዋ ያኒ እንደዛ ነው። ለኢየሱስ አልዋለም ከመሰረቱ ለኢየሱስ አልዋለም። የዋለው ለኢየሱስ አምላክ አብ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ያለው ያ አምላኩ አባቱ የሆነው አምላክ። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ ምንድነው የሚለው?
እናንተ አምላካችን የምትሉት ለኔ አባቴ ነው አለ። እነሱ አምላካችን እያሉ የሚጠሩት በጥንት ነብያቶች አምላካችን እያሉ የሚጠሩት የነበረው አምላክ ያ የኢየሱስ አባት የሆነው ነው እዚህ ጋር አልፋና ኦሜጋ የተባለው እንጂ መርሐባ ጀዛከላ መርሐባ አላህ ይጠብቃችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮ ቀጥል። እሺ እኔ ጥያቄ ነበረ በክርስቲያን። እሺ ይሰማል። መርሐባ። እሺ በክርስቲያኖች ወንድ ልጅ እናመልካለን ይባላል። እሱም ኢሳ አለይሂ ሰላም ነው፣ በእነሱ ኢየሱስ ክርስቶስ ነው ማለት ነው። የተወለደው የመሪም ልጅ ነው። እንዴት ወንድ ልጅ እናመልካለን ካሉ የተወለደ ነው እሱ አይደለም? እሱ ከመወለዱ በፊትስ ማን ነበር አምላካቸው? የነሱ ለነሱ ሳቢ ነው ቃል ነው የነሱ ሳቢ እንኳን ማለት እሱ ወና አይ ወንደዛ ማለት የተወለደ ልጅ እናመልካለን ሲሉ ሰምቻለሁ። አዎ እንግዲህ እነሱን ነው የምንጠይቀው። ይሄንን እነሱ ሲመጡ አሁን ለምሳሌ ፓወርፉል የሚለው አልመለሱልኝም። ባንዲ ፓወርፉል ክርስቲያን ነህ ወይስ ሙስሊም ነህ? ይብሮ እንዴት ናችሁ? ሰላም ነው። ክርስቲያን ነህ? ወንድ ልጅ ይመለካል በክርስትና? በክርስትና ወንድ ልጅ ይመለካል? በክርስትና አይመለክ። አልገባኝም አጠያየቅ። እሺ ምን አለ መሰለ መጽሐፉ ሲናገር ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። ስሙንም ኢየሱስ ትይዋለሽ። ኢየሱስ ወንድ ልጅ ነው። ፓወር አዎ ነው እኮ እሱ ወንድ ልጅ ይመለካል። አዎ ነው እሱ ወንድ ልጅ ይመለካል ወይ? እሱ ፍጹም አምላክ ፍጹም ሰው ነው እንጂ ወንድ ልጅ ብቻ አይደለም። መጽሐፉ ያለውን ነው እየጠየቅኩ ያለሁት። ይሄ ወንድ ልጅ ይመለካል ወይ ነው? መለኮት አለው ውስጡ ነው እያልኩ ያለሁት። ገባኝ። እሺ ግን ወንዱ ልጅ ከመለኮት ጋር ይመለካል? እሺ ስለዚህ ያ ወንድ ልጅ ይመለካል ማለት ነው። ወንዱ ልጅ ፍጡር ነው ፈጣሪ ነው? ወንዱ ልጅ ብቻውን ከመለኮት ውጪ አይነጣጠልም። መነጣጠል አይቻልም። በተዋህዶ ነው ማለት በቃ እንዴት ነጣጥለን ወንድ ምናምን እንዲህ ፍጡር ፈጣሪ ምናምን አንለው። ፍጡር ፈጣሪ አትሉትም? እሺ ጥሩ። ሰው ስለመሆኑ ተገረዘ የተባለው ምን ነው? እሺ መጽሐፉ ላይ እኔ የምልህ ብሮ ይሰማኛል። ካልተነጣጠለ ለምን እንደዚህ ብሎ ይጻፋል ነው ጥያቄ። ማለት በስጋ ስለተገለጠ ነው አልኩህ እኮ ያ ስጋው ፍጡር ነው ወይስ ፈጣሪ ነው? እሺ ስጋው ፍጡር ነው። ፍጡር ይመለካል ከፈጣሪ ጋር ወይስ ፈጣሪ ብቻ ነው የሚመለከው? እስሚዞ አንዴ ቀጥል እስቲ። አንዴ ስልክ ላንሳ። እሺ ፓወርፉል ሐቢቢ ምንድነው መሰለክ፣ እኔ በጣም የሚገርመኝ እዚያ ምን አለ መሰለክ፣ አምላክ ስጋ ያልሆነበት ጊዜ አለ አይደል? አምላክ ስጋ ሳይለብስ የሚኖርበት ጊዜ አለ አይደል? ከዚህ በኋላ ግን ስጋ ሳይለብስ የሚኖርበት ጊዜ አለ? የለም። ስለዚህ ከዚህ በኋላ አንተ ሙተህም ስትነሳ ገነት ውስጥም የትም የምታመልከው ስጋ የለበሰ ወንድ ልጅ ነው ማለት ነው። አሁንም እያመለክ ያለው ወደፊትም የምታመልከው ወደፊትም ለማምለክ ተስፋ የምታደርገው ስጋን የለበሰ ወንድ ልጅ ነው ማለት ነው። እኔ አልገባኝም ጥያቄ በጣም ግልጽ ነው። መጀመሪያ አምላክ ስጋ ሳይለብስ የኖርበት ጊዜ የለም አይደለ ስልክ፣ አዎ አምላክ ስጋ ሳይለብስ የኖርበት ጊዜ አለ አልክ። አምላክ ስጋ ሳይለብስ የኖርበት ጊዜ አለ አይደል? ስጋ ሳይለብስ ከዚህ በኋላ ግን የሚኖርበት ጊዜ አለ
ስጋ ሳይለብስ ሁሌም ስጋ ለብሶ ለዘላለም ይኖራል አይደል? ምክንያቱም ያን ስጋ ሕያው አድርጎት ተነስቷል ብላችሁ ስለምታምኑ ያ ይዞት የተነሳው ስጋ የትንሣኤ ስጋ ነው የለበሰው የማይሞት የማይበሰብስ ስጋ ይዞ ተነስቷል ኢየሱስ ብላችሁ ስለምታምኑ። ስለዚህ አምላክ ከዚህ በፊት ያልነበረውን ስጋ ከዛ በኋላ ስጋውን ይዞ ከዚህ በኋላ ግን ስጋውን ሳይለብስ ማይኖርበት ጊዜ የለም። ሁሌም ይሄ ስጋውን ይዞት የተነሳውን ስጋ ለዘላለም ይዞት ይኖራል። አሁንም አንተ የምታመልከው ስጋ የለበሰ ወንድ ልጅ ነው። ወደፊትም ደግሞ የምታመልከው በገነት ውስጥ ተስፋ የምታደርገው ስጋን የለበሰ ወንድ ልጅን ነው ማለት ነው አይደል? አዎ። ስለዚህ ወንድ ልጅ ታመልካለህ? አዎ አመልካለሁ። በጣም አመሰግናለሁ። ኦኬ። ስጋ ያለበሰ ወንድ ልጅ ያለውን አምላክ ታመልካለህ? ወንድ ልጅ ያልሆነ ወንድ ልጅ ያልሆነ ስጋ ያለበሰ አምላክ ታመልካለህ? ኧረ ግራ አታጋቡኝ። ግዴታ ነው መመለስ። ያ ካልቻልከው ሊቀር ይችላል። አይ ነው ኢብራሂም ቀጥሮ የነበረ የመጣው አህመድ የተገናኝተን። እሺ አስታውሻለሁ። እሺ ፓወር ምን ላስረዳ እስቲ? ስለምን ላስረዳ? ስለ ነብያችሁ ወንጌል ላይ ተጠቅሷልና ዘዳግም 18:18 እሱን አስረዳሃለሁ ብለህ ነበር ትላንት፣ አልተመቸኝም። እሺ ያው ወራይት ትላለህ። ወራይት እሺ ልቆን ብቻህን ይብሮነት። ኧረ ኖርምዬ ነው ስሚዞ። አይ በረም እንዲታያቸው ያራድዬ ልጅ ባላድ አይሽ ማን ነበረ ያራድዬ ልጅ ትላለህ። እስቲ ካልታየ እንደዛ አደርጋለሁ። እሺ ስሚዞ እንትን ነው ሚውት አድርግ። ኧረ ሚውት አድርግ። እኔ እንዳይሰማ ነው የምለፈልፈው። አውቄ ኧረ ሚውት አድርጉት። አብሬው የምለፈልፈው እንዳይሰማ ነው። አረብኛ ነው እንዴ? እኔ ደግሞ ሚስጥር ከሆነ እንኳን ዲስትራክት ላድርጋቸው ብዬ ነው። እሺ ጆሮ አንዳንድ ሰው ጆሮ ሱብሃንአላህ ታውቃለህ፣ ከባድ ጆሮ ነው። እሺ ምን ጀምረው ከየት መሰለህ ወዳጅ? ዮሐንስ ወንጌል ላይ ነው ምን ጀምረው። እሺ ዮሐንስ ወንጌል ምዕራፍ 1 ላይ አይ ቲንክ እዚህ ጋር ነው መሰለኝ። ያውልህ ኦልራይት፣ ይሄ አይደለም። አይ ዮሐንስ ወንጌል የት እንመጣለን መሰለህ? እንዴት ነህ ትላለህ? የታለህ? ዲትራኖሚ እዚህ ነው። እሺ ከሱ በፊት አንድ ጥቅስ አለ። ያውልህ እዚህ እንመጣለን። ዮሐንስ ወንጌል ይታያል አይደል? ፓወር አብረን ነው እሺ ያነበብን የምንሄደው። ስክሪፕቱ የታለ? ባላ እንደዛ ካሮን ይከብዳል። እሺ ይሰማዋል? ፓወር ሚውትን አንሳና አብረን ነው እሺ። ሚውት ሳታረግ አብረን ነው የምንሄደው። እሺ እሺ ይሰማል። እኔ ክርስቶስ አይደለሁም ማለት። እሺ ጥሩ ክርስቶስ አይደለሁም ማለት። ክርስቶስ ያው ኢየሱስ ነው አይደለ? አይደል? ቶሎ መልስልኛ። እሺ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ አንተ ማን ነህ? ኤልያስ ነህን አሉት። እሺ ኤልያስ ነህ? አይደለሁም አላቸው። ማን ነው ኤልያስ? ልባር ኤልያስ የተባለ ሌላ ደግሞ አለ ማለት ነው። መተው እየጠያየቁት ነበር። ከዛ አይደለሁም አለ። አሁን ነብዩ ነህን ብለው ጠየቁት። ነብዩ አየው፣ ነብዩ ነህን?
ብለው ሲጠይቁት አይደለሁም ብሎ መለሰ። ከዛ ቁጥር 24 እና 25 ላይ የተላኩትም ከፈሪሳውያን ነበርና አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለ ስለምን ታጠምቃለህ አሉት። ልብ አድርግ፣ አንድ አለ ክርስቶስ የተባለ፣ ሁለት ኤልያስ የተባለ አለ፣ ሶስት ነብዩ የተባለ አካል አለ። እነዚህ ሶስቱ አካላቶች ክርስቶስ ኢየሱስ ነው ስለሚጠብቁት ያውቁታል። ያው የሚጠብቁት አንድ ነብይ አለ። እዚህ ጋር እንደምታየው መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ አለቆችም በእግዚአብሔርና በመሲሁ ላይ አለ። መሲሁ ማለት ክርስቶስ ነው አይደለ? አይደል? ፓወር በጣም ጥሩ ስለሚጠብቁ ክርስቶስ ኤልያስ ነህን ብለው ጠየቁት። እሱ ደግሞ ምን አለ? ኤክስ ኤልያስም አይደለሁም አላቸው። ኦኬ ጥሩ። ከዛ በኋላ ታዲያ ይሄ ነብዩ ነህ የተባለው ማን ነው ነው ጥያቄ። ማን ነው? እስቲ ትመልስልኛለህ ወይስ እኔው ላስረዳህ? ማን ነው? የት ነው ትንቢቱ ያለው? የዚህ ይመጣል የተባለው ነብይ? አዎ ጥሩ። ስለዚህ የዚህ ትንቢትንም ደግሞ ትንቢቱን ስለሚያውቁ ነበረ። ይህንንም ትንቢቱን አውቀዋል። የዚህ ትንቢት ያለው መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ነበረ። ይሄ ደግሞ ትንቢተ ሚልኪያስ ምዕራፍ 4 ቁጥር 5 ላይ ነበረ። ይሄ ደግሞ ዘዳግም 18 ላይ ነው ማለት ነው የዚህ ትንቢት ያለው ማለት ነው። ኦኬ ጥሩ እንምጣና ዘዳግም 18 ላይ ከወንድሞቻቸው መካከል አለ እንደ አንተ ያለ ነብይ እንደማ እንደ የታለቀ እንደ አንተ ያለ ነብይ አለ። እንደማ እንደ ሙሴ ማለት ነው። እሺ እንደ አንተ ያለ ነብይ አስነሳላችኋለሁ አለ እግዚአብሔር። እንደማ እንደ ሙሴ ያለ ነብይ። ጥሩ መጀመሪያ ይሄ ትንቢት እንደ አንተ ያለ ነብይ የተባለው አንድ ነብይ ስለሆነ ስለዚህ ዘዳግም 34 ላይ ደግሞ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ አለ። እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም። አየኸው? ማለት ነው። ለምሳሌ የቱ ጋር መሰለህ? ኦኬ አብዲዩ ላይ ነው። አብዲዩ ላይ ነው የተቀመጠው። የታባቴን የከተትኩት አንዴ ቆይ ሄዶ ምን አይደለም የፈለኩት ትንቢተ አብዲዩ ምዕራፍ 1 ቁጥር 9 ላይ ነው ያስቀመጥኩት። ያለውም ጥቅሱ እዛ ላይ ነው። ማን ነው? ዓለም ምን ነው? ሰላም ነሽ? ደህና ነሽ? እሺ አንድ ጊዜ ካልሆነ በቃ ባይብል ከፍቼ ያሳያለሁ ፋይሉን ቦታውን ካጣሁት። ኦኬ በቃ እዚህ ላይ ነው ያለው፣ ግን በቃ በካጣሁት እኔው ራሴ እያሳየን ወይ ስሚዝ ከስር ኮመንት ላይ ምንድነው በስክሪፕቶ ምክንያት ነው የአካውንቱ የተዘጋው እያሉ አይደለም በስክሪፕቶ ምክንያት አይደለም በስክሪፕቶ ምክንያት አይደለም። የዛኔ እንደ ሳላህ እና ኢምራን ይሄን ሁሉ ዘመናቸውን እኔ ራሴ ሁሉ ዘመኔን ሳስተምራል ነበር እንዴ በስክሪፕቶ። ኡስታዝም ከስር ዘዳግም 2:4 የማን የተቋረጠው?
የኔ ነው እሱ። እንዳይዘረግፈን። እሺ ኮፒ ሊንክ እናድርግ ጀማ፣ ኮፒ ሊንክ ታፕ እናድርግ። አረ እንዳይገለብጠን ያ አላህ